እኔ ከፈጣሪዎች ሁሉ የተሻልኩ ነኝ። አንድ አምላክ አለኝ ይላል። ስንት ፈጣሪ አለ? ስንት ፈጣሪ ነው ያለው? አያችሁ? ይሄ ነው ይሄ ነው የተደባለቀ። አንድ ነው ይላሉ። አንድ ፈጣሪ አለ። እሱ አይደለም እንደዛ ይልም አላህ እኔ ከፈጣሪዎች የተሻልኩ ፈጣሪዎች ሁሉ የበላይ ነኝ ነው የሚለው። አዎ በሌላ ስታየው፣ አዎ ኢሳ የሚባለውም የሆነ የአላህ ቅዠት ኢሳ የሚባለው እንደዚሁ ፈጥሯል። እሱም እረፍ ፋዘር፣ መጽሐፍ ቅዱስን አንብብ፣ ተው የእኛን መጽሐፍ አትንካብን፣ የአላህን ስራ አታፍርሰው። አላህን ስራ እናፈርስ ዘንድ ከዚህ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ የሚል መጽሐፍ ቅዱስ አላየም? የዲያብሎስን ስራ የአላህን ስራ ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ተገለጠ። በማን ነው የሚያፈርሰው? መዶሻው ማን ነው? እኛ ልጆቹ። በልጆቹ ተጠቅሞ ነው የሚያፈርሰው። ይሄ ነው የኛ እምነታችን። እምነታችን የእግዚአብሔር ልጅ ኢየሱስ ክርስቶስ የዘላለም ህይወትን ይሰጣል። አላህ ጥፋትን ሲያመጣ፣ አላህ ሞትን ሲያመጣ፣ አላህ ውድቀትን ሲያመጣ፣ አላህ ቅዠትን ሲያመጣ፣ የእግዚአብሔር ልጅ ደግሞ የዘላለም ህይወትን ይሰጣል። የዘላለም ደህንነትን ይሰጣል። የዘላለም ብልጽግናን ይሰጣል። ይሄ ነው። በእግዚአብሔር ልጅ የሚያምን ሁሉ አያፍርም። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ለምን? መድኃኒት እሱ ብቻ ነው። ለምን? እሱ የዘላለም ህይወት ነው። እሱ ትንሣኤና ህይወት ነው። እሱ ለዘላለም ህዝቦችን ከታደገ ካዳነ፣ የመጣውም ለዚህ ነው። ኢየሱስ የመጣው ሊያድን ነው። የጠፉትን ይፈልግና ያድን ዘንድ ነው የመጣው። ኢየሱስ ለዚህ ነው የመጣው። መሐመድ የመጣው ለሴክስ ነው፣ ለዘረፋ ነው፣ ለወረራ ነው። ወረራ ሴቶችን ለማዋረድ ነው። ኢየሱስ የመጣው ሴቶችን ለማክበር ነው። ሴቶችን ከፍ ቦታ ባለ ቦታ ለማኖር፣ የዘላለም ህይወት ለሴቶች ለመስጠት ነው። የክብር ንጉሥ የሆነው ኢየሱስ ሴቶችን ያከብራል። ይሄ ግን ሴቶች ግማሽ ነሽ፣ የምትካፈዩም ግማሽ፣ ምስክርነትሽ ግማሽ፣ ሁለንተናሽ ግማሽ ነሽ ይላል። ባይብል አንብብ እባክህ፣ እባክህ ባይብል አንብብ። ስለዚህ አትናገር፣ ባይብል አንብብ። እየተናገርኩ እኮ ነው ያለ። እውነትህ እናንተን ሲፈርስ እንደዛ ነው የምትል። ሲፈርስብህ አትወድም። በውስጥ ያለው እንትን ሲፈርስ፣ ስራው ሲፈርስ ይነደዋል። ስለዚህ ይሄ ነው። ተሳደብ፣ ያው መሳደብ ነው። ነብይ ሲሳደብ ነበር። ነብይ የመጨረሻ ተሳዳቢ ነበር። አንተም ትሳደባለህ። አምላክህ የመጨረሻ ተሳዳቢና ተራጋሚ ነው። ቁርአን በሙሉ የመርገም መጽሐፍ ነው። ሰዎችን በመርገም እነዚህን እንትን ያጥፋቸው፣ እነዛን ያጥፋቸው፣ እነዛን ያጥፋቸው። አላህ ኢየሱስ ግን ባርካቸው ነው። ባርከው፣ የሰው ልጅን ባርክ፣ ሰዎችን ሁሉ ባርኳቸው፣ በጨለማ ያሉትን ባርኳቸው፣ ብርሃን እንዲበላላቸው ጸልዩላቸው። ጠላት ቢራብ አብላው፣ ቢጠማ ጠጣው፣ ቢራቆት አልብሰው። የሚወድህን ብትወድ ከሌላው አንተ በምን ትሻላለህ? ይልቅስ የማይወዷችሁን ውደዱ። ይሄ ነው የተማርነው። ይሄ የክርስቶስ ትምህርት ይሄ ነው። የክርስቶስ ትምህርት ፍቅር ነው። የክርስቶስ ትምህርት ደህንነት ነው። የክርስቶስ ትምህርት የነፍስ ትምህርት ነው፣ የውስጥ ትምህርት ነው እንጂ አፍንጫህን ተነስተህ ውሃ እንትን በልበት። ለምን? ሸይጣን እዛ ገብቶ ያድራል። ጀሮህን እንትን በልና እንትን አድርገው፣ ሸይጣን በዛ ገብቶ ያድራል። ይሄ ነው እንትኑ። ሸይጣን እንትን ሲልበት ያድራል።
ይሄ የባርነት ትምህርት ነው። የሞት ትምህርት ነው። የጥፋት ትምህርት ነው። ህይወት የለበትም። ሰው ሰራሽ ትምህርት ነው። ምድራዊ ትምህርት ነው። የኋላ ቀር እረኞች ትምህርት ነው። የኋላ ቀር እረኞች ትምህርት ነው። ጀሮህን ጧት ተነሳ እዚህ ሲሸናብህ ነው የሚያድረው ጀሮ ውስጥ ከሸናማ ምን አንተ የማነህ? የሰይጣን ማለት እኮ ነብዩ እኮ እንደዛ ነው የሚለው። ኢየሱስ ደግሞ ክፉንን እርገጠው ነው የሚለው። በክፉ ኃይል ሁሉ ላይ ስልጣንን ሰጥቻለሁ፣ በጅኒው ሁሉ ላይ ጅኒውን ትረግጥ ዘንድ በጅኒው ሁሉ ላይ ድልን ሰጥቻለሁ ነው የሚለው ኢየሱስ። ሰይጣን ይሸናብሃል ይላል። ጅኒ እህትና ወንድም ነው ይላል። ኢየሱስ ግን እንደዛ አይልህም በፍጹም። ይገዙለታል። መናፍስት ሁሉ ርኩሳን መናፍስት ሁሉ ይገዙለታል። እግዚአብሔር ስሙ የተባረከ ነው። ኢየሱስ የነጻነት አምላክ ነው። የህይወት አምላክ ነው። የደህንነት አምላክ ነው። የፈውስ አምላክ ነው። ስልጣን ሰጠና ሰደዳቸው። ሰባውም ይላል የሉቃስ ወንጌል ምዕራፍ 10:17 ሰባውም በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። በስምህ አንቀጠቀጥናቸው አጋንንትን፣ እርኩሳን መንፈስን፣ ጅኒዎችን ሁሉ በስምህ አንቀጠቀጥናቸዋል። በስምህ ረገጥናቸዋል። በስምህ ድል አደረግናል። ለምን? የክርስቶስ ስም እንደዚህ ነው። መሐመድ ሲያሸናብህ ያድራል። በአፍንጫህ ገብቶ ሰይጣን፣ በጀሮህ ገብቶ ሰይጣን እንትን ሲልህ ያድራል። ሴቶችን እንትን ሲላቸው። ባለፈው ቀን አንድ ቀን ምን አለ አንዱ ለኡስታዝ ጥያቄ አለኝ የተረበሽኩበት ነው አለ። ምንድን ነው ጥያቄ ሲለው ሚስት አለችኝ፣ ቤተሰብ አለኝ፣ ስተኛ ሌሊት ግን በእንቅልፍ ልቤ እያለሁኝ ሴቶች መጥተው ይገናኙኛል እና ይህ በጣም ትልቅ ችግር ነው። ይገናኛል። ይህማ በጣም ጥሩ ነው፣ ለአላህ ቅርብ መሆንን ያሳያላል። እኔ እንዴት ብሎ ነው ካላህ ቅርብ የሚሆነው? ምክንያቱም ጅኒዎች አረበኛ ፕሮግራም ስከታተል እንደዛ ነው። ደውለው ሴቶች ምን ይላሉ? ሌሊት ወንድ መጥቶ ከተኛውበት ባሌ በሌለበት ወንድ መጥቶ ሲገናኘኝ ያድራል። እንዴት ነው ምናምን ሲል ያው ጅኒ ብቻሽን ከሆንሽ ጅኒ ነው። ጅኒ ወንድምና እህት ነው። ቢተኛሽም ምንም አይደለም። ጅኒ ኢየሱስ ግን እርገጠው ይላል። ማንም ክርስቲያን በህልሙ መጥቶ እንትን የሚለው የለም። ማንም በኢየሱስ የዳነ በፍጹም እንቅልፉ በቃ መጽሐፍ የሚለው ምንድነው? ትረግጡታላችሁ ነው የሚለው። በጅኒዎች ላይ በጋኔኖች ላይ ድልን የሰጠ የሰይጣን እስልምና ግን የሰይጣን ስለሆነ ጅኒዎች የጅኒ ምዕራፍ አለ እና ያንን እያነበብክ ለምን አይሸናብህም? እያስተማሩ ጅኒዎች ሱረቱ ጅኒ ይባላል። የጋኔን ምዕራፍ ጋኔኖች ሁሉ የነገሱበት በዛ ትኖራለህ። እነሆ እባብና ጊንጡን ምን አለ? ሰባውን በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስም ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ማንም ጆሮ መጥቶ ምን ነው የሚሸነው እንዴ? ማን ነው በጆሮ መጥቶ የሚሸነው? ማን ምን ቦታ አለውና? በሰይጣን ላይ ነው ድል የሰጠን እኮ ኢየሱስ። እንደዛ አለ። ምንም የሚጎል በቃ ስልጣን ሰጥቻችኋለሁ፣ ትረግጡታላችሁ። እባብና ጊንጥ እንደ እባብ እንደ ጊንጥ የሆኑትን የርኩሳን መናፍስት ኃይል ሁሉ ድል ታረጋላችሁ፣ ትረግጣላችሁ ይለናል። ይሄ ምን ነው? ይሄ አምላካችን ነው። ይሄ ጌታችን ነው። ይሄ መድኃኒታችን ነው። ይሄ ተስፋችን ነው። በእርሱ እናምናለን፣
በእርሱ እንቆማለን፣ በእሱ እንወጣለን። ይሄንን ሊያበላሽ የመጣው ሰይጣን ግን በሰው ጆሮ እየሸና ስልምና 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 እንዴ! መዝሙረ ዳዊት እንዲህ ይለናል። ስለ ጅኒ በብዛት ይናገራል። መዝሙረ ዳዊት 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ተከልሎ ነው የሚኖረው፣ ተጠብቆ ነው የሚኖረው። በማን? በአምላክ ከለላ ውስጥ፣ በአምላክ ሁሉን በሚችል አምላክ መጠጊያ ውስጥ ነው የሚኖረው። ጆሮ ውስጥ ገብቶ በአፍንጫ ገብቶ ይሸናል፣ በጆሮ ይሸናል። ስለዚህ ውሃ የሰይጣንን ሽንት ነው ውሃ የሚያወጣው። እንዴት አይነት ነው? አይ መሐመድ ምን አይነት የተራቆቱ ሰውዬ ነበሩ። አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል፣ በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ጋኔንን አትፈራም። እንኳን በጆሮ ገብቶ የሚሸነው እንኳን በእንትን ወደ አንተ አይደርስም። ምንድን ነው? ነፃነት ነው። ክርስቶስ ማለት ነፃነት ነው። ነፃነት ከምንድን? ከእርኩሳን መናፍስት፣ ከማይታየው ኃይል፣ ከእርኩስ መናፍስት ኃይል ነፃ የሚያወጣው የእግዚአብሔር ልጅ ኢየሱስ ከሌለህ እንኳን ቢሸናብህ እልፍ አላፍ ጊዜ ታጠብበት። እንደዚህ አይነት ነው እስልምና። የሞተ አስተምሮ ነው። የሞት ነው። የጥፋት አስተምሮት ነው። ህይወት የለበትም። ናና ተሳደብ። ህይወት የለበትም። ሄሎ አቤት፣ ሰላም ነው? እንዴት ነው? ሰላም ነን፣ እግዚአብሔር ይመስገን። ደህና ነህ አንተ? አለን። እንዴት ነው? በጣም ደህና ነን፣ እግዚአብሔር ይመስገን። የተሳደብኩ ነው? እንዴት ነው? የተሳደብኩ አይደለም፣ እውነትን እያወጣሁ ነው እንጂ። ምንድን ነው እውነቱ? እውነቱማ የሰው ልጅ በጆሮና በእንትኑ ሰይጣን ከሸናበት ከዛ ይበለጥ አለ። ኢየሱስ አለ። ኢየሱስ በክፉ ኃይል ላይ ጉልበትን የሚሰጥ ስልጣንን የሚሰጥ ከክፉ ነፃ የሚያወጣ ኢየሱስ አለ። እንደዛ አይነት ያስተማርክ ነው? አዎ። ኦኬ። ምን አይነት ትምህርት? አይሰማም ነበር ካደል እንደ ብዙ ጊዜ ከማስገባቴ በፊት ምንድን ነው ያልኩት? ማስተማር እኮ ሰዎች ሳይሳደቡ ነው የሚያስተምሩት። ማስተማር ከሆነ እኔ ማንን ሰደብኩ እንዴ? እንዴት የተሳደቡ ትምህርት አለ እንዴ በእናንተ ሃይማኖት? ነው በእናንተ ሃይማኖት ነው ስድብ ያለው። አላህ ነው የሚሳደበው። አላህ ነው የተረገሙ ይሁኑ የሚለን እና ኤከሌ ስም ሰጠራ። ቆይ አላህ ነው ከሌ የተረገመ ነው ስም ሰጠራ። ሱረቱ ፋቲሃ ጀምሮ ገና ከመጀመሪያው ሱራ ጀምሮ በእርግማን የተሞላው የእናንተ አምላክ የማን? ቆይ ስም አትጥራ። ምን ማለት ነው? ስም አትጥራ። ኤከሌ አትበል አንተ። ስም ሳጠራ ሃይማኖት የሚሰብክ ከሆነ የምታስተምር ከሆነ ወንድሜ ይቅርታ፣ አንተ አሁን እንደምትታየው እሳቸው ከተናገሩት ስህተት ካለ ይቅርታ። ለምን አታርምም? ማን ጠየቀ? ማን ጠየቀ? ስህተት ካሰሩ ያተናገሩት ውሸት ከሆነ አጋልጥ። ውሸታምና አንተ ቆይ ቀስ በል። ምን ትቸኩላለህ? ማን ጠየቀ? አንተ ቀስ ብለን ነው የምናወራው ማለት አንተም እኔም እሳቸው ገባ። ህፃናቶች አይደለንም።
ቆይ ተረጋጋ ወንድሜ ቆይ ተረጋጋ። ቆይ ህፃናት ማንም ህፃን የለም ቆይ ስለዚህ ማንም ህፃን የለም። ቆይ ቀስ በል አንተ ተረጋጋ መጀመሪያ። አሁን ውሸታም ነህ ስትል ምን እንደዋሸው ማሳየት አለብህ። አሁን እሳቸው የተናገሩትን ስህተት ካለ ማጋለጥ የአንተ ፋንታ ነው። ግን ዝም ብለህ ስለተጠቀምክ ቃል ትክክል ነው። ቆይ ተረጋጋ። አንድ ነገር ከተናገርክ በኋላ ያንን ማሳየት አለብህ። ስማ ትልቅ ሰው ይመስላል፣ ሽማግሌ ነው፣ ጺም አውጥተዋል። በስሜታዊ ማስተማር በስድብ አይደለም፣ በስድብ አይደለም፣ መስበክ ከሆነ በስድብ አይደለም። ይሄን ይላል ብሎ የሚለውን የተጻፈው ካነበበልህ እንዴት ይሄ ስድብ ሊሆን ይችላል? አንተ ሳትጠየቅ ለምን ትገባለህ? ማንም አልጠየቀህማ። አንተ ለምን እዚህ ጋር ቁጭ ብለህ የምታወራ? የሚያወራ እሱ ነው፣ እርሶ ነው የሚያወሩት እኮ የውይይት መድረክ ነው። ታዲያ ለምን ተቀበልኩት? ሮጠህ ለምን ትገባለህ? ውሸታም ውሸትህን ያስታውቅብሃል። ምኑ ነው የሚያስታውቀው? ውሸትህን ያስታውቅብሃል። ምኑ? የቱ ምኑ ነው ውሸቱ? አላህ ከሱረቱ አልፋቲሃ ጀምሮ አይራገም ነው የምትለው? አይራገምም አይራገም ካልክ በለኝ። ኖ እሱ ያለ መረጃ አምጣ ነው ያለ። ሌላ ያለ ምንድን ነው? መረጃ አምጣ መረጃ አምጣ ነው ስለምትናገር። እኛ እንሳደብም አልሳደብም፣ የሚሳደበው አላህ ነው፣ የሚሳደበው ነብይህ ነው። እኔ እንደዛ ነው የምለው እኮ። እንዴ የሚሳደበው ማን ነው? የሚሳደበው? በቀን ለስድብ ስንት ለስድብና ለጥላቻ ስለተቀመጣችሁ ነው እንጂ ሌላ አንተ ምን ቤት ነው ቁጭ ብለህ የምትሳደበው? ማን ሆነ ነው? ምን ቤት ነው? ማን ትልቅ ሰው ትመስላለህ። ትልቅ ሰው ከሆንክ እንደ ትልቅነቴ ማውራት አለብህ። የምታስተምረው ሃይማኖትን በክብር በስነ ስርዓት ሄደና ተማር። መጀመሪያ ተማር ነው ዝም ብሎ። አብዛኞቹ እኮ አያውቁትም። ስለማያውቁት አንተ ስታስረዳቸው ወይም ተርጉመ ስታሳያቸው አንደኛ ስለማያውቁት ይደናገጣሉ። መጀመሪያ የተነገረህን ሂደህ ካላመንክ አንብብና ከዛ በኋላ ተመለስ። ስለማታውቅ እኮ ነው። ክርክር ሁሉ ስሜታዊ ክርክር ነው። አንድ ነገር ተናግረህ ይሄ ነገር ትክክል አይደለም ካልክ ሂደህ ማስረጃ ማቅረብ ያንተ ድርሻ ነው የሚሆነው። ቀላል እኮ ነው። ስሜታዊ ክርክር የትም አያደርስም። እነሱ በእንደዛ ነው፣ በጉልበት ነው ሁሉ ነገር፣ በጉልበት ነው። ያው እኮ አብዛኞቹ እኮ አያውቁትም፣ ቋንቋውን አይረዱትም። እንደምን አደረች? እንደምን አለ? ቆይ ይጨርስና ልስጥህ። ሰላም፣ እንኳን ደህና መጣህ። እሺ፣ እንኳን በሰላም መጣ። ያው ቋንቋቸውን ስለማይረዱት አብዛኛውን ሃይማኖታቸውን እውነት ለመናገር እውቅና አለው እውቀት አለው የሚባል ይህ ሰውዬ እውቀት አለው ተምሯል የሚባል እሱ ነው የሚያስተምራቸው። እራሳቸው ሂደው ሊያነቡት ሊረዱት ስለማይችሉ የሚነገራቸውን ሰምተው ነው የሚመጡትና ለዚህ ነው አብዛኞቹ እንደዚህ ይላል ስትላቸው አያውቁትም። ስለማያውቁት ይደናገጣሉ እና ጊዜ ይፈጃል። እውነት የሙስሊምን አይምሮ ለማግኘት የሚያሳድጓቸው የሃይማኖታቸው መጽሐፍ አርቆ ስለሆነ የሚያሳድጓቸው በጣም ይከብዳል። በጣም ጊዜ ይፈጃል አይምሯቸውን ለማግኘት። ያኔ አሁን ኮምፔር ነው ያረኩኝ። በኢየሱስ የሚያምን አጋንንትን ይረግጣል። መዝሙረ ዳዊት እንደሚናገረው የቀትር ጋኔን ወደ አንተ አይገባም ነው። ነብዩ ግን በጆሮአችሁ ይገባል፣ ጆሮአችሁ ሲሸና ያድራል፣ በአፍንጫችሁ ገብቶ እንትን ይላል። እንዲህ ለምንድን ነው እንደዛ የሆነው? ምክንያቱም ጅኒዎች ወንድሞችና እህቶች ብሎ ስላሉ። ባለፈው እንደዚህ አሁንም ደግሜ እልሃለሁ፣ ለአንድ ኡስታዝ ጥያቄ እንትን አለ።
ጥያቄ ሲጠይቀው ምንድነው የጠየቀው? ሚስት አለችኝ ችግር አለብኝ ኡስታዝ ወይ መልስ ፈልጋለሁ ተቸግሬያለሁ አለ። ሚስት አለችኝ ነገር ግን ሌሊት ከተኛው በኋላ ከሴቶች ጋር እገናኛለሁ ከማላውቃቸው ሴቶች ጋር እና ሰውነቴ ረጥቦ እንትን ብዬ ነው የምነሳው። ይህ እንዴት ነው ምናምን ሲለው ኡስታዙ ምን አለው? ኦ ይህማ በጣም ጥሩ ነው ወደ አላህ ቀርበሃል ማለት ነው። እና ያንን እንደውም እንትን ቪዲዮ ሰርቼበታለሁ ተመልከቱ። እንደዚህማ አይባልም። ዱዓዬ አርገተኛ ነው የሚባለው ነው። እንትኑን የመለሰለትን ነው የምልህ ኡስታዙ የመለሰለትን ነው። ያ እና አንዳንዶች እንደዛ ነው ዱዓ አድርግ ነው የሚለው። ዱዓ አድርገህ እንትን ብለህ ወይ ደግሞ በአማርኛ ከሆነ ጸሎት አድርገህ ተመልሰተኛ ነው እንጂ ያው ዱዓ ማለት ጸሎት እንትን ነው። ጸሎት ነው። ምንም ልዩነት የለውም። ግን እሱ እኔ ሰርቼበታለሁ። ቪዲዮውን ሂዱና ተመልከቱ። እና መልስ ነው ወይ ይሄ? ለምንድን ነው? ምክንያቱም አንዱ መጽሐፍ ሱረቱ ጅኒ የሚባለው የጅኒዎች መጽሐፍ እኛ ከጅኒ ነፃ ካላወጣ ያልገባ ነገር አለ ማለት ነው። ሱረቱ ጅኒ ማለት የአያው ቦታ እኮ ነው። ምልክቱ አያቱ የመጀመሪያ የሚጀመርበት ነው እንጂ የጅኒ ቁርአን አይደለም። አያቱ ነው፣ ሱራው ነው። አሁን ተባረክ እንደሚባል ሱረቱል ቃ የሚባል ላም የሚባል ሱረቱል ነው አላወቀውም። ወንድም ያላወቀውም ሱረቱ ጅኒዎች ነው የሚናገሩት። እዛ አይደለ እንዴ? ጅኒ ምዕራፍ አይደለም የሚለው? የለም እንደዛ የሚባል ነገር የለም። ተወበ የለም እንደዛ የሚባል ነገር የለም። ሱረቱል ጅኒ ማለት የአያቱ ቁርአኑ አያቱ ነው። ልክ እንደ ቁጥሮቹ እንደሚጠራ አላ እንደዛ አይነት ቁጥሩ እንደዚህ እሱን ማን እንትን አለ? እሱን ማን ካደ? የጅኒዎች ነው በዛ የነገሱት ጅኒዎች ነው ያንን የሚናገሩት። እነማን ጅኒዎች አይደሉም? አይደለም አያት ቁርአን ነው። በቃ ካላወቀው ብትወው ይሻላል። አታውቀው አሁን ብዙ ጊዜ ነው የመጣው። አላውቅም ነው ያልከው። ትክክለኛ ነው። አታውቅም። ምክንያቱም ሱረቱ ጅኒ አያቷን ስለማጣት ነው። አይደለማ እንትን አለው እኮ ትርጉም አለው እኮ እያንዳንዱ ሱራ ስሙ ሲሰጠው ሱረቱ መሐመድ ምንድን ነው? ስለ መሐመድ ነው ያለው። ሱረቱል ጅኒ ክፈተው እናንተ ከሼክ ሄይደር ጋር መገናኘት ፈለጉ እንዴ? ቁርአን ሱረቱ ጅኒ አያ 6 ስለምንድን ነው የሚናገረው? አንብቦስ ምንድን ነው የሚለው? and some men used to seek refuge ስትሪውን ተው፣ ሰው የጻፈውን ተውና ቁርአን አንብቦ። ቁርአን ካለ ስትሪ ነው የሚለው። እኔ እንትን እለዋለሁ እንትን አይገባውም እንዴ? ቁርአን አውጥቼ እያነበብኩለት 26 ሂስትሪ ይላል። ሲመጣ ሂስትሪ ነው የሚለው። ሂስትሪ አይደለም እናወራው። እሱ እንግሊዘኛ አያውቅም እኮ እሱ እንግሊዘኛ ምን አያውቅም። እኛ ጅኒዎች እያሉ እየተናገሩ ዱዱዱዱ ምንድነው? አው በዛ በጠማማ እንትን ጠማማውን የአረቡን እንድታነብን እኮ ነው የፈለጋ። እኛ ጅኒዎች እያሉ እየተናገሩ ኖ እንትኑ ነው እንጂ ምኑ ይሄ የተገለጠ ነው። ሰላም ጤና ይስጥልኝ። እንደምን አለ? ማን ነው በላይ ነው የመጣው? እና እንመለስና ሱረቱ ጅኒ የጅኒዎች ምዕራፍ ነው። ጅኒ ነው የሚናገሩትም ጅኒዎች ናቸው። አላህን የሚያከብር ቁርአን ከሰማን እንትናልን ነው የሚሉ ሰማን፣ እኛ ሰማን በቁርአን ማረከን ብለው ጅኒዎች ነው እንትን የሚሉት እና አይደለም ማለት አትችልም። ስለዚህ እኛ ነፃ የሚያወጣ እግዚአብሔር እንደዚህ ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል።
እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹም ይጋረድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀንም ከሚበር ፍላጻ፣ በጨለማም ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም ይላል። ይሄ ነው የኛ እምነታችን። የኛ አምላክ ይሄ ነው። ከአጋንንት ሁሉ ነፃ የሚያወጣን ከክፉ ሁሉ የሚከልለን የሚጠብቀን ነው የኛ አምላክ እንጂ በጀሮአችን እየገባ አይሸናም። ሰይጣን የሰይጣን መሽኛ የሰይጣን መጸዳጃ አይደለም።